ሰላም ዩቲዩብ ዛሬም እንደተለመደው በሌላ ቪዲዮ ከች ብዬላችኋለሁ። በዛሬው ቪዲዮ ከናንተ ጋር በመሆን ለየት ያለ ነገር ነው የምናደርገው። ብዙዎቻችሁ እንደምታውቁት በእኔ ቪዲዮ ምግብ ቪዲዮ ስንሰራ ብዙ ጊዜ የምንሰራው የእርጥብ ቪዲዮ ነው። ዛሬ ግን ከእርጥብ ወጣ እንልና ሆት ዶግ ለመጀመሪያ ጊዜ ከናንተ ጋር በመሆን አብረን እንሞክራለን ማለት ነው። ያው ሆት ዶግ ከዚህ በፊት ቀምሼ ሞክሬ ማላቅ ነው። ለመጀመሪያ ጊዜ ዛሬ እንሞክረዋለን ማለት ነው። ዩቲዩበር ቻናል ቤተሰቦቻችን በእናታችሁ ለምናችኋለሁ። ይሄንን ልጅ ፎሎ፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ጋይስ ለማንኛውም ከዚህ በፊት ቀምሼው አላውቅም። ያው እንደማንኛውም ሰው ፊልም ላይ ምናምን አይቼው አውቃለሁ፣ ግን ያው ቀምሼው አላውቅም እና ያበደ ኤክስፒሪየንስ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እናንተም እንደምትወዱት ተስፋ አደርጋለሁ። እስከመጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጉዞ ወደ 1000 ሰብስክራይበር እያደረግን ነው። ኢትስ ጌሪ እና ጋይስ ሀሳቡ እንዴት እንደመጣልኝ ታውቃላችሁ? ቲክቶክ ቁጭ ብዬ እያየው እያለ ድንገት መጣልኝ የሆት ዶግ ቪዲዮ ማለት። ከዛ አሪ ነገር ግን መሞከር አለብኝ ምናምን ብዬ ሳየው ከዛ ሜኑ ምናምን ሲያሳይ ላይክ ዋጋው ምናምን እንደጠበቅኩት አይደለም። ከዛ ላይክ ዋት በቃ እንዳየሁት ማለት። ከዛ እስቲ ሎኬሽኑ ሴት ነው ምናምን ብዬ አይዋለሁ። ጭራሽ እዚሁ ሰፈሬ ነው። ደኛው ይሄንማ አሁን ቀጥታ ወጥቼ ነው የምሰራው አልኩ። ያ እንደዛ ነው ማለት ነው። ለማንኛውም ደርሰናል። እዛ አካባቢ ነው ያለው፣ እዛ ፊት ለፊት ያለው ፎቅ ማለት እዛ ላይ ነው ያለው። ለመጀመሪያ ጊዜ እንሞክረዋለን ማለት ነው። ያበደ ነው ብዬ ተስፋ አደርጋለሁ። ተከታተሉ ጋይስ። ለማንኛውም ደርሰናል፣ እየወጣን ነው ማለት ነው። በዚህ ጋር ብዙ ሰው ለምን ተስፋ አደርጋለሁ። እስኪ ሜኗችሁን ማይተምና ነገር ሞክራለን ማለት ነው። ሰብስክራይብ ያደረጋችሁ እሺ ጋይስ። ለማንኛውም ድምጽ ላይ ሰምቼ ሰው ስላለ እንዳለ መበሻ ውስጥ ገብተናል። ለማንኛውም ሜኑ ይምጣና ሜኑ ሲመጣ ሜኑን አሳያችኋለሁ ማለት ነው። የምናዘውንም አሳያችኋለሁ። ቤቱን ትንሽ ላሳያችሁ። ቀለል ያለ ቤት ነው። አላውሻችሁ ብዙ ሰው የለም። ቀለል ያለ ቤት ነው። ለማንኛውም ሜኑ ይምጣ ጋይስ። ለማንኛውም ይኸውላችሁ ሜኗቸው ይሄንን ይመስላል። ታውቃላችሁ እዚህም ቸዋፋን አላችሁ። ሁሉን ቸዋፋን ግን እዚህ ትንሽ ወደድ ይላል ቸዋፋን። ለማንኛውም ይኸውላችሁ ሆት ዶግ ሪሊሽ ሆት ዶግ፣ ከዛ ካሊፕሶ ሆት ዶግ፣ ኦል ኢን ዋን ሆት ዶግ፣ ስቴክ ሳንድዊች፣ ፍራይስ፣ እዚህ ጋር አይስ ላቴ ምናምን አለ። ከዛ ደግሞ እዚህ ጋር ኤክስትራ የምታስጨምሯቸው ነገር አለ። ለማንኛውም እኛ እዚህ ጋር የምናዘው ኦል ኢን ዋን ነው 350 ብር። ኢትስ ፋይን 350 ብር እውነት ለምናገር ጋይስ። ለማንኛውም እኛ የምናዘው ኦል ኢን ዋን ነው 350 ብር ነው። እውነት ለምናገር 350 ብር ያ 350 ብር እናዛለን ማለት ነው። ትንሽ አለ ያስተጋባል እውነት ለምናገር እና ትንሽ ድምፄ ላይ ሰማ ይችላል ማለት ነው። ይገባችኋል። እና ትንሽ ይቆያል ብሎኛል። ያው በጧት ስለመጣሁ ነው ትንሽ ይቆያል ብሏል። እስቲ እንጠብቃለን። ችግር የለም። ስለ ሆት ዶግ አንዳንድ ነገር ልበላችሁ። ብዙ ሰው ሆት ዶግ ከአሜሪካ የመጣ ወይም የአሜሪካ ምግብ ይመስሏል። ያ ግን ስህተት ነው። ሆት ዶግ ከጀርመን ሀገር ከፍራንክፈርት ከተማ ነው የመጣው። ለዚህ ነው አንዳንዴም ሆት ዶግን ፍራንክፈርተር የሚሉት። እናም ሆት ዶግ የሚሰራው ብዙ ጊዜ ከበሬ ስጋ ወይም ከቢፍ እና ከዶሮ ነው። አንዳንዴም ከፖርክ ከአሳማ ስጋ ይሰራል ማለት ነው። እናም ሆት ዶግ ሊባል የቻለበት መንገድ በድሮ ጊዜ በጀርመን ሀገር ሆት ዶግ የሚሰራበት ስጋ ወይም ሶሴጅ ከዳክሰንድ ከሚባለው አጭርና ረጅም ዝርያ ካለው ውሻ ጋር ስለሚመሳሰል ነው። የሆት ዶግ ታሪክ ከብዙ ባጭሩ ይህንን ይመስላል ማለት ነው። እና ምግባችን ይምጣና እኛም እንሞክረዋለን። አይ ጋይስ ለማንኛውም ይሄው ምግቡ ይሄን ይመስላል መጥቷል ማለት ነው። አሁን እቺን ቁጭ ብለን እናጫውታት።
ጋይስ አልዋሻችሁም፣ በጣም ያበረ ነው። በጣም ማለት ቺፕሱም በጣም አሪፍ ነው። ካቻፑ ሶሱም ላይ ጋይስ በጣም እኔ ላስረዳችሁ ትጨመላለቃላችሁ በሉት። ይኸው ውስጡ ይሄን ይመስላል ሶሴጁ ምናምን ነገር። ለማንኛውም እንብላ። ጋይስ ለማንኛውም ጨረሰን እየወጣን ነው። ጋዳዮ ኢትስ ክሬዚ ማን እግዚአብሔርን በጣም ያበረ ነው። አልዋሻችሁም፣ መታችሁ ሞክሩት ጋይስ። ጋይስ ለማንኛውም ጨረሰን እየወጣን ነው። አልዋሻችሁም፣ ይወዛ አሜዚንግ። ግን ለምን እንደሆነ አላውቅም፣ አልዋሻችሁም። ከአንድ ሰዓት በላይ ነው የጠበቅኩት ምግቡ እስከሚመጣ። ከአንድ ሰዓት በላይ ነው የጠበቅኩት። ያው በጣም ስለሄድኩ ይመስለኛል። እና ላይክ ሰው ቀስ በቀስ በዛ ነው እላችሁ። በስመ አብ ቡል ጫጫታ በጫጫታ ቦታው ላ የለም ነበር። እኔ ስገባ እንዳያችሁ ጭር ያለ ነበር። ግን ከዛ በኋላ የአገር ሰው መጣ ማለት። ግን ወደ ምግቡ ስመጣ ጋይስ ጋደኛው ምግቡ ይለያል። ማርያምን ምግቡ በጣም ያበረ ነው። ያው ፈርስት ያው እንደ መጀመሪያ መሆኑ ያው ያበረ ነው። ግን ስበለው ተጨመላለኩ ነው ብላችሁ ጭምልቅ አላልኩም። ልሻገር እንዴ እኔ የመጀመሪያም ስለሆነ እንጃ እስካሁን ከቀመስኳቸው ፈዎች ያበደ ፈዋ ነው። ሬት አድርገው ካላችሁኝ አይግብል ላይክ 8 ከ10 ቤስት በቃ 8 ከ10 ይገባዋል። ላይክ ስበለው ደግሞ ተጨመላለኩ ነው የምላችሁ። ብዙ ካቻፍና ሶስ ነበረው። ያበደ ነበረ። የዛሬው ቪዲዮአችን ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ጉዞ ወደ 1000 ሰብስክራይበር እያደረግን ነው። ወዳችኋለሁ። ቻው